የድንግል ማርያምን አማላጅነት የሚዘክረው ታላቁ የጸሎት መጽሐፍ የቱ ነው? ሀ. መዝሙረ ዳዊት፣ ለ. አርጋኖን፣ ሐመርኋ ውዳሴ ማርያም፣ መ. ሰዓታት። 10 ሰከንድ አላችሁ። መልሱ ሐመርኋ ውዳሴ ማርያም። ውዳሴ ማርያም ለእመቤታችን በ7 ቀናት የተከፋፈሉ ስብከቶች ያሉት ሲሆን አማላጅነቷን በስፋት ይዘክራል። በብሉይ ኪዳን ትንቢት ውስጥ ድንግል ማርያምን የሚያመለክተው በጎልማሳይቱ ወይም ድንግሊቱ የሚለው ቃል የሚገኘው በየትኛው መጽሐፍ ነው? ሀ. ዘፍጥረት፣ ለ. ሚልኪያስ፣ ሐመርኋ ኢሳይያስ፣ መ. መዝሙር። 10 ሰከንድ አላችሁ። መልሱ ሐመርኋ ኢሳይያስ። እነሆ ድንግል ትጸንሳለች ወንድ ልጅንም ትወልዳለች የሚለው ትንቢት በእመቤታችን ላይ ተፈጽሟል። የድንግል ማርያም እናት ሐና ከየትኛው የእስራኤል ነገድ ትወጣለች? ሀ. የይሁዳ ነገድ፣ ለ. የሌዌ ነገድ፣ ሐመርኋ የሩቤል ነገድ፣ መ. የይሳኮር ነገድ። 10 ሰከንድ አላችሁ። መልሱ ለ. የሌዊ ነገድ። ሐና ከሌዊ ነገድ ወይም ከአሮን ወገን ስትሆን ኢያቄም ከይሁዳ ነገድ ወይም ከዳዊት ወገን ናት። ድንግል ማርያም በድንግልና እንደምትጸንስ የነገራት መልአክ ማን ነው? ሀ. ቅዱስ ሩፋኤል፣ ለ. ቅዱስ ገብርኤል፣ ሐመርኋ ቅዱስ ሚካኤል፣ መ. ቅዱስ ኡራኤል። 10 ሰከንድ አላችሁ። መልሱ ለቅዱስ ገብርኤል። ቅዱስ ገብርኤል አላት፣ እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ አላት። ድንግል ማርያም በግብፅ በነበረችበት ጊዜ በእርሷ አማካኝነት ለመጀመሪያ ጊዜ ክርስትና የተሰበከችበት ከተማ የት ነው? ሀ. ካይሮ፣ ለ. ግብፅ በአጠቃላይ፣ ሐመርኋ አስዩት ወይም ደብረ ዘይት፣ መ. አሌክሳንድሪያ። 10 ሰከንድ አላችሁ። መልሱ ሐመርኋ አስዩት ወይም ደብረ ዘይት። ጌታችንና እመቤታችን በግብፅ በአስዩት ወይም ደብረ ዘይት አካባቢ እንደኖሩና አስቀድማም ቤተ ክርስቲያን እንደተሰራች ትውፊቱ በግልጽ ያስረዳል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የድንግል ማርያምን አማላጅነት የሚመሰክረው መጽሐፈ ሰዓታት ውስጥ የሚገኘው ታዋቂው የጸሎት ክፍል ስያሜው ምንድን ነው? ሀ. አቡነ ዘሰማያት፣ ለ. መልክዓ ማርያም፣ ሐመርኋ አንቀጸ ብርሃን፣ መ. መዝሙረ ክርስቶስ። 10 ሰከንድ አላችሁ። መልሱ ለመልክዓ ማርያም። መልክዓ ማርያም የእመቤታችን አካላት እያመሰገነ አማላጅነቷን የሚጠይቅ የጸሎት ክፍል ነው። ድንግል ማርያም ወላዲተ አምላክ ወይም ቴዎቶኮስ የሚለውን ቀኖናዊ ታላቅ ስም ያገኘችው በየትኛው የቤተ ክርስቲያን ጉባኤ ውሳኔ ነው? ሀ. የኒቅያ ጉባኤ፣ ለ. የኤፌሶን ጉባኤ፣ ሐመርኋ የኬልቄዶን ጉባኤ፣ መ. የቁስጥንጥንያ ጉባኤ። 10 ሰከንድ አላችሁ። መልሱ ለ. የኤፌሶን ጉባኤ። ይህ ጉባኤ የኔስቶሪዮስን ስህተት በመኮነን ድንግል ማርያም እመ አምላክ መሆኗን በይፋ አጽድቋል።
በድንግል ማርያምና በጌታችን ኢየሱስ ላይ የተቀረጹ የመጀመሪያዎቹ ስዕሎች ወይም አይከኖች በማን እንደተሳሉ የቤተ ክርስቲያን ትውፊት ምን ያስተምራል? ሀ. ሉቃስ ወንጌላዊው፣ ለ. ዮሐንስ ወንጌላዊው፣ ሐመርኋ ጳውሎስ ሐዋርያው፣ መ. ቅዱስ ጊዮርጊስ። 10 ሰከንድ አላችሁ። መልሱ ሀ. ሉቃስ ወንጌላዊው። ወንጌላዊ ቅዱስ ሉቃስ በእመቤታችን ሕይወት ዘመን ስዕሏን እንደሳለ በኦርቶዶክሳዊ ትውፊቶች ይታመናል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ትምህርት መሠረት ድንግል ማርያም በሥጋና በነፍስ ከሞት ተነስታ ወደ ሰማይ ያረገችው በስንተኛው ቀን ነው? ሀ. መስከረም 21፣ ለ. ጥር 21፣ ሐመርኋ ኅዳር 21፣ መ. ነሐሴ 16። 10 ሰከንድ አላችሁ። መልሱ መ. ነሐሴ 16። የእመቤታችን ፍልሰተ ሥጋዋ የሚታሰብበትና በሥጋና በነፍስ ወደ ሰማይ ማድረጓ የሚከበርበት ነው። ድንግል ማርያም በቤተ መቅደስ ውስጥ አገልግሎት ስትሰጥ በዋናነት የምትሰራው ሥራ ምን ነበር? ሀ. የጸሎት አገልግሎት፣ ለ. የዕጣን ማጠን አገልግሎት፣ ሐመርኋ የሐርና ወርቅ ፈትል፣ መ. የመዝሙር አገልግሎት። 10 ሰከንድ አላችሁ። መልሱ ሐርና ወርቅ ፈትል። እመቤታችን በ15 ዓመቷ በቤተ መቅደስ ሐርና ወርቅ እያስማማች ስትፈትል ሊቀ መላእክቱ ቅዱስ ገብርኤል ለእመቤታችን ተገልጾ ጌታን እንደምትወልድ ነገራት ሲል ያስረዳናል። ጌታ